በመጨረሻም የኦሮሚያ ክልል ፖሊስ ኮሚሽን ክተት የሚመስል አዋጅ አውጥቷል። በክልሉ የሚገኙ የቀድሞ ተዋጊዎችን እንደዚሁም የልዩ ኃይል አባላትና የቪአይፒ ጥበቃ ሰራተኞችን ወይም ጥበቃ ክፍሎችንም በሙሉ የሚያጠቃልል በአንድ ሳምንት ውስጥ ተመዝግበው እንዲያልቅም የሚል ጠንከር ያለ ትዕዛዝ አስተላልፏል። ለክልሉ ለሚገኙ ለፖሊስ ተቋማት ማለት ነው። ይህ ትዕዛዝ እንግዲህ የተላለፈው በዚህ እንግዲህ ከፍተኛ ውጥረት ባለው በትግራይ ክልል እና እንደዚሁም በፌዴራል መንግስቱ መካከል ያለውን ውጥረት እንግዲህ ሽፋን ለመስጠት በሚመስል መልኩ ነው የኦሮሚያ ክልል ፖሊስ ኮሚሽን እንግዲህ ጥሪ ያቀረበላቸው የተባለው። ይህንን ጥሪ እንግዲህ ተከትለው በአንድ ሳምንት ውስጥ ተመዝግበው እንዲጨርሱና በቀስታ ወደ ማዕከል ገብተው እንዲሰለጥኑና ወደ የሚፈለገው ግዳጅ እንዲጓዙ እንደሚደረግም ጭምር ነው ይፋ የተደረገው። ህወሓትና የፌዴራል መንግስቱ ከፍተኛ ውጥረት ውስጥ መግባት ይታወቃል። እንደዚሁም ደግሞ በኤርትራ በኩልም ያለው ነገር ይታወቃል። እናም እንግዲህ ኦሮሚያ ክልል እንግዲህ ቀድሞ ጥሪ አቅርቧል። እስካሁን ሌሎች ክልሎች እንደዚህ ያለ ጥሪ እያደረገ የለም። ተከታትለን የምናደርስላችሁ በዚህ ጉዳይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አሁን 2026 እንጂ 1946 አይደለም ሲሉ ነው የገለጹት። የአፍሪካ ህብረት በተባበሩት መንግስታት ድርጅት ቋሚ መቀመጫ ሊኖረው ይገባል ሲሉ ነው እንግዲህ የገለጹት። አሁን 1946 አይደለም አሁን 26 ላይ ነው ያለ ነው፣ ስለዚህ መስተካከል አለበት ሲሉ ነው እንግዲህ በአፍሪካ ህብረት መሪዎች ጉባኤ ላይ ንግግር እያደረጉ ተክለውም አፍሪካ የራሷን ችግር በራሷ መፍታት አለባት፣ እንደ ሱዳን እንደ ዲሞክራሲ ሪፐብሊክ ኮንጎ ያሉ ቦታዎችም የአፍሪካ ህብረት ውሳኔ ማሳለፍ አለበት፣ ወደ ሰላም እንዲመጡ መስራት አለበትም ሲሉ ነው እንግዲህ የገለጹት። በአፍሪካ የተለያዩ መንግስት ግልበጣዎችን እንዲቆም ጠይቀዋል። በአየር ንብረት ለውጥ እንደዚሁም ደግሞ በስደተኞች ጉዳይ እናንተ ራሳችሁ ይህን ችግር መፍታት አለባችሁ ሲሉ ነው እንግዲህ አንቶኒዮ ጉተሬስ ይህንን መልእክት ያሳልፉት። ጉተሬስ አክለውም አፍሪካ ለዘመናት የቆየ የመረዳዳት ባህል አለው፣ በመሆኑም ይህንንም ለወራሪዎች እጅ ያለመስጠት ታሪኩን አሁንም ቢሆን ከእርስ በርስ ግጭት መውጣት አለባችሁ፣ ራስ በራሳችሁ ችግራችሁን መፍታት አለባችሁ የሚል መልእክት አንቶኒዮ ጉተሬስ አስተላልፈዋል። እንግዲህ በ39ኛው የአፍሪካ የመሪዎች ጉባኤ ላይ ሌሎች መረጃዎች እንደርሳችሁ ሰብስክራይብ አድርጉ። መልካም ቆይታ። ታዋቂው የ98 ዓመቱ አዛውንት ርዕሰ ሊቃውንት ክንፈ ርግበ ማርቆስ እና መጋቢ ሚስጥር አማኑኤል አዳዲስ መጽሐፍትን አስመርቀዋል። የ98 ዓመቱ እድሜ ባለጸጋ ናቸው። እንግዲህ መጽሐፍ ያስመረቁት እነዚህ አባት ሁለት መጽሐፍ ያስመረቁት። መጽሐፉ በአዲስ አበባ ሀገረ ስብከት በአዳራሽ ውስጥ ነው የተመረቀው። በዚህም እንግዲህ በርካታ እንግዶች ተገኝተዋል። ሊቃነ ጳጳሳት ጭምር ነው የተገኙት። እነዚህ እንግዲህ የ98 ዓመቱ ርዕሰ ሊቃውንት ክንፈ ርግበ ማርቆስ 50 መጽሐፍ አሳትመዋል እስካሁን ማለት ነው። እንግዲህ ይሄኛው ከ50 በላይ ነው እንግዲህ እያሳተሙት ማለት ነው። እስካሁን 50 መጽሐፍ አሳትመዋል። አሁን 2 አሳትመዋል። ወደ 52 የሚጠጋ መጽሐፍ ማሳተም እጅግ በጣም የሚገርም ነው። በዚህ ላይ ደግሞ 98 ዓመቱ ናቸው። አሁን 2 አዳዲስ መጽሐፍ ነው ያስመረቁት። እነዚህ 2 መጽሐፍ ዛሬ የተመረቁት ማለት ነው ሐዲሳት እና እንደዚሁም ደግሞ ሃይማኖት አበው የተሰኙ ናቸው። እንግዲህ 3ቱ ሐዲሳትና ሃይማኖት አበው የተሰኙ 2 ጉልህ ስራዎችን ነው ያበረከቱ የተባለው። በተጨማሪም ደግሞ የ13 መጽሐፍት ባለቤት የሆኑት መጋቢ ሚስጥር አማኑኤል እንደዚሁም በእንግሊዝኛ መጽሐፍ ያሳተሙት ፕራዮሪቲ ቡክ የተሰኘው ወይም ደግሞ ዘ ኦሪጂናል ኦርቶዶክስ ቸርች የተሰኘ መጽሐፍ ነው። እንግዲህ ይህ መጽሐፍ እንግዲህ በእንግሊዝኛ የታተመ በመሆኑ ለመላው ዓለም እንደሚሰራጭ ጭምር ነው የተነገረው። በመርሃ ግብሩ ላይ በጸሎት በወረብ እንደዚሁም ደግሞ በተለያዩ ጉዳዮች ታጀበ ሲሆን እንደዚሁም ደግሞ ርዕሰ ሊቃውንት ክንፈ ርግበ ማርቆስም የቅድስት ሥላሴ የመጀመሪያው መንፈሳዊ እንግዲህ የመንፈሳዊ ኮሌጅ ምሩቅ መሆናቸውም ነው እየተነገረው በዕለቱ ዕለት ማለት ነው። 98 ዓመት ሆኗቸው ተጨማሪ 2 መጽሐፍ መጽሐፋቸው ብዙዎችን እያነጋገሩና እንደዚሁም ደግሞ አድናቆት ይትችላቸው ነው የሚገኘው። ብዙዎች በ98 ዓመታቸው በ90 ቤት ከገቡ በኋላ ይደክማሉ። እሳቸው ግን አሁንም ጠንክረው መጽሐፍ ማሳተማቸው ብዙዎችን አስደንቋል። የሰሜን ኮሪያው ኪም ጆንግ ኡን ሴት ልጃቸውን ለስልጣን እያጩ ነው እየተባለ ነው የሚገኘው። ይህን መረጃ ያወጣው የደቡብ ኮሪያ የመረጃ ምንጮች ናቸው ወይም የደህንነት ምንጮች ናቸው ይህን ይፋ ያደረጉ ስለው የተባለው። የኪም ልጅ እንግዲህ በአሁኑ ወቅትም የተለያዩ ፖለቲካዊና ወታደራዊ ቦታዎች ላይ እየተገኘች ነው ሲሉ ነው የገለጹት ማለት ነው። በተለይም የሀገሪቱ መስራች እና እንደዚሁም ደግሞ
ሀገሪቷን የመሰረቷትና የመሯትም አያቷና ቅድመ አያቷ በሚገኙበት በኩምሳስ የፀሐይ ቤተ መንግስት መገኘቷ ብዙዎችን ቀጣዩዋ እሷ ተተኪ ናት የሚል ድምዳሜ ላይ መድረሳቸው እየተነገረ ነው የሚገኘው። ኪም እንግዲህ እጅግ ቆራጥና እንግዲህ የማይፈሩ መሪ መሆናቸው ይታወቃል። ካሁን ቀደም እንግዲህ እህታቸው ነበረች፣ ምናልባትም ትተካለች ተብሎ ሲታሰብ የነበረው ማለት ነው እህታቸው ነበረች። ነገር ግን አሁን ኪም ተተኪያቸው እቺ ሴት ልጃቸው እንደምትሆንም እየተነገረ ነው የሚገኘው። የደቡብ ኮሪያ የመረጃ ምንጮች ናቸው ይህን ይፋ ያደረጉት። ናዘ በዚህ ጉዳይ ምን አሰባለች? ነገር ግን አሁንም ቢሆን ሰሜን ኮሪያ ዓለምን እያስደነቀች ነው የምትገኘው። በአሁኑ ወቅትም እንግዲህ በባህር ሰርጓጅ መርከብ በኒኩለር ኃይል የሚሰራ የባህር ሰርጓጅ መርከብ እየሰራች ትገኛለች ነው የተባለው። ይህ ሰርጓጅ መርከብ እንግዲህ 10 በላይ ሚሳይሎችንም መሸከም ይችላል የተባለው። ይህ ሚሳይል እንግዲህ በባህር ውስጥ የሚንቀሳቀሰው በነዳጅ ወይም በሌላ ነገር ሳይሆን በኒኩለር ኃይል ነው። ኒኩለር ደግሞ አንዴ ከተነሳ ምንም አይነት መጥፋት የማይችል እስከ 30 ዓመት ድረስ ያገለግላል። አንዴ እንግዲህ ያ ኒኩለር ኃይል ከተገጠመበት ማለት ነው። በኒኩለር ኃይል የሚሰራው ይሄ መርከብ ይሄ ሰርጓጅ መርከብ ማለት ነው። በዚህ መርከብ ብዙዎችም ደቡብ ኮሪያም ስጋቱን የገልጽ ነው የሚገኝ ማለት ነው። እንግዲህ የኒኩለር መሳሪያ ባለቤት የሆነችው ሰሜን ኮሪያ ሆነም የዓለም ስጋት መሆኗም እየተነገረ ነው የሚገኘው ማለት ነው። በአሁኑ ሰዓት አዳዲስ መረጃ እንደደረሳችሁ ደግሞ ሰብስክራይብ አድርጉ። በአዲስ አበባ የአፍሪካ ህብረት ስብሰባን ምክንያት በማድረግ በአዲስ አበባ በርካቶች እየተንገላቱ እንደሆነ ረጃጅም የታክሲ ሰልፎችና እንደዚሁም የተለያዩ በእግር ጉዞዎች የሚያሳይ ምስሎች ይወጡ ነው የሚገኙ። እንደሚታወቀው የአዲስ አበባ ከተማ የተለያዩ ባለስልጣናት ግን ከሰሞኑ ምንም አይነት እንግልት ሳይኖር ስብሰባው ይደረጋል፣ መንገዶች ሳይዘጋጉ የሚል እንግዲህ ሀሳብ ይሰጡ ነበር በተለያዩ ሚዲያዎች፣ በተለይ በፋና ላይ በመቅረብ ማለት ነው። የአዲስ አበባ ፖሊስ ኮሚሽንም ይህንንም እንግዲህ ሲገልጽ ነበር። መንገዶች ሳይዘጋጉ ሰዎች ሳይጉላሉ ስብሰባው ይጠናቀቃል ቢሉም ነገር ግን እየታየ የሚገኘው በተቃራኒ ነው እየተባለ ነው። በምስሉ ላይ እንደምትመለከቱት እንግዲህ በርካቶች በሰልፍ ሲጨናነቁና በእግራቸውም ሲጓዙ የሚያሳይ ምስሎች ወጥተዋል። በአዲስ አበባ እንግዲህ 39ኛው የአፍሪካ የመሪዎች ጉባኤና እንደዚሁም 48ኛው የስራ አስፈጻሚዎች ሲቀጥልም የጣሊያን እንደዚሁም የጣሊያን እንግዲህ ጠቅላይ ሚኒስትርም እንግዲህ በአዲስ አበባ የአፍሪካ መሪዎችን እንግዲህ ስብሰባ ማድረጋቸው ይታወቃል አንድ ላይ ማለት ነው። በእነዚህ ምክንያት ነው እንግዲህ መንገዱ ከፍተኛ ጭንቅንቅ ላይ ገጥሞ የተባለው። እጅግ በጣም አሳዛኝ መረጃ ተሰምቷል። የተለያዩ ሚዲያዎችም በዚህ ጉዳይ የተናገሩበት ነው የሚገኘው። ፊዮሬላ ነብዩ እየተባለችው ህፃን በ13 ዓመቷ ህይወቷ አልፏል። ራሷን ነው እያጠፋችው። እጅግ በጣም አሳዛኝ ነው። ነገሩን እንደዚህ ነው ልንገራችሁ። ቢቢሲ ጭምር ይህንን መረጃም ዘግቦታል። እቺ እንግዲህ በሶሻል ሚዲያ ላይ ቪዲዮዎችን በመልቀቅ እንደዚሁ እንግዲህ የተለያዩ ቪዲዮዎች ትለቃለች። በዚህም የተለያየ አስተያየት ይሰጣታል የተባለው። በዛ አስተያየትና እንደዚሁም ደግሞ ትችት ምክንያት ራሷንም ትጠላለች ነው የተባለው። በዚህም እንግዲህ የትምህርት ቤት ጓደኞቿ ጭምር የተለያየ ትችትም ሲተቿትም እንደነበር የተነገረው በሰውነቷ ውፍረት ምክንያት ማለት ነው። እናም ይሄ በተደጋጋሚ በመከሰቱ ራሷን ትጠላለች። በዚህ ምክንያት ነው እንግዲህ ራሷን ለማጥፋት የወሰነችው የተባለው። ወደ 3 አካባቢ ደብዳቤ ጽፋለች ለአባቷ፣ ለእናቷ፣ ለወንድሞቿና ለእህቶቿ ጭምር ማለት ነው። በዚህም ለአባቷ በጻፈችው ደብዳቤም እኔ በዚህ ምድር ላይ ምንም የቀረብኝ ነገር የለም፣ ሁሉንም አይቼዋለሁ፣ ሁሉንም ሞክሬዋለሁ፣ ግን በዚህ ምንም አዲስ ነገር የለም። አባቴ በጣም ይቅርታ አድርግልኝ፣ እኔ ወደ ጥሩ ቦታ ሄጃለሁ ስትል ነው እንግዲህ ደብዳቤ የጻፈችው። ይህንን ጽፋም እንግዲህ ራሷን አጥፍታለች የተባለው። እንግዲህ ጠዋት ላይ ወደ መኝቷ ክፍሏ ሲገቡ ራሷን አጥፍታ ደብዳቤውን አስቀምጻ ነው እንግዲህ ያገኟት የተባለው። እጅግ በጣም አሳዛኝ ነው። እንግዲህ ሶሻል ሚዲያ ከፍተኛ ተጽዕኖ ያሳድራል። የተባበሩት አረብ ኤሚሬት ንጉስ ቢን ዘይድ አልናህያ ወደ አዲስ አበባ አቅንተዋል። ለምን ጉዳይ እንግዲህ እንደመጡ ያው የሚታወቅ ጉዳይ ነው። ከሰሞኑ እንግዲህ በተባበሩት አረብ ኤሚሬትና እንደዚሁም የሳውዲ አረቢያ ባለስልጣናት ወደ ኢትዮጵያ ፊታቸውን አዙረዋል። እንግዲህ በዚህም ጋር በተያያዘ የተባበሩት አረብ ኤሚሬት ንጉስ ቢን ዘይድ አልናህያም እንደዚሁ ወደ አዲስ አበባ አቅንተዋል። ከጠቅላይ ሚኒስትር ዶክተር አብይ ጋር ይወያያሉ ተብሎ ይጠበቃል። አዳዲስ መረጃ ደርሳችሁ ፎሎ አድርጉ። መልካም ቆይታ